አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ذلك لمن لم يكن أهله حاضر المسجد الحرام ይሄ ሩኽሰተ ተመቱዕ አላህ Subhanahu Wa Ta'ala በአንድ ጉዞ ሐጅና ዑምራን በጣምራ ወይም በተከታታይ እንዲሰራ የፈቀደው لمن لم يكن أهله በተሰቡና የኑሮ ሀገሩ እንደ حاضر المسجد الحرام በተከበረው መስጂድ አካባቢ በዛ ዙሪያ ላልሆነ ሰው ነው። በዛ አካባቢ ከሆነ ግን ተመቱዕ አያስፈልገውም ለዶሩራ ነውና የተፈቀደው ማለት ነው። ወተቁላህ እና የአላህን ትእዛዝ ለማክበርና ከክልክሉ ለመራቅ በመራቅ አላህን ተጠንቀቁና ፍሩ። ወዕለሙ ወቁ አነላህ ሸዲዱል ዒቃብ ሊመን ኻለፈ አዋሚረሁ ወርተከበ ነዋሂህ። አላህ Subhanahu Wa Ta'ala ትእዛዙን ለሚያጓድሉ ወይም ደግሞ ክልክላቱን ለሚዳፈሩ ሰዎች ቅጣቱ ጠጣር ከባድ መሆኑን ወቁና ተጠንቀቁ ይላል ማለት ነው። እና አላህ የደነገገው ነገር ያው ዋጅባት ነው ጋሊበን የሚሆነው። ስለዚህ አላህ የከለከለውን ያዘዘህን ነገር ማሟላት ሲገባ ታጓደልክ ሙሳአላ ያው ቅጣት ይከተልሃል ማለት ነው። ወይም የከለከለህን ነገር ደግሞ ከተዳፈርክም ይቅር ካላለህ በስተቀር አሁንም ከባድ ቅጣት ሊያስከትልብህ ይችላልና በአላህ አዋሚርና ነዋሂ ዙሪያ ጠንቀቅ ማለት ያስፈልጋል። ዝም ብለህ በግዴለሽነት ለቅጣት እንዳትጋለጥ በማለት ያስጠነቅቃል። አልሐጁ አሽሁሩን ማዕሉማት እና ሐጅ ማለት ወቅቱሁ ይቀደራል። እዚህ ላይ ሐጅ የሚባለው ተግባር ዝም ብሎ ማንም ሰው በፈለገው ጊዜ ተነስቶ የሚያደርገው ነገር ነው ወይስ የተመደበ ጊዜ አለው ካልክ ወቅቱሁ አሽሁሩን ማዕሉማት እሱ የሚከናወንበት ጊዜ የታወቁ ወራቶች ናቸው ይላል። እና ማንኛውንም መሰረታዊ የሆኑ ዒባዳዎችን አላህ Subhanahu Wa Ta'ala በሚያዝ ጊዜ ልቅ አድርጎ ሰዎች እንደፈለጋችሁ በምርጫችሁ ደስ ሲላችሁ ስሩ ብሎ አይተውም፣ በወቅት ጋር ያያይዘዋል። ምክንያቱም ልቅ የሆነ ነገር በእንዝላልነት ሁሉ ጊዜ ነገ ዛሬ እየተባለ መጨበጫ አይኖረውም ማለት ነው። ስለዚህ እነ ሶላተ ካነት ዐለል ኪታብ መውቁታ ለሶላት ላይ እኔ እናንተ በፈለጋችሁት ጊዜ ሳይሆን እኔ በመደብኩት ሰዓት አምስት ወቅቷን ሁሉ በቃልም በተግባርም ጅብሪል አሚንን ልኮ በቀጥታ ነው ያስተማራቸው ልክ እንደ ኮርስ ማለት ነው። ጾምም ላይ ሸህሩ ረመዳን الذي انزل فيه القرآن በማለት የሚጾመውን ወር ከ12 ወራቶች ማንኛው እንደሆነ ራሱ መደበው ማለት ነው። ሐጅንም እንደዛው አልሐጁ አሽሁሩን ማዕሉማት የሐጅ ጊዜው ትንሽ ሰፋ ያለ ሆነ ማለት ነው። የታወቁ የሆኑ ወራቶች ናቸው ይላል። እና የሐጅ ወራት ኢህራም ለማድረግ የሚቻለው 3 ወር አካባቢ ሲቀረው ነው ማለት ነው። እንግዲህ በወትሮ ጊዜ እንዳሁኑ ነገሩ የተመቻቻ አይደለም። ሰዎች ተዓለም ዙሪያ ተአጥናፍ እኩሉ በባህር በመርከብ እኩሉ በየብስ ላይ አመታት የሚፈልጅባቸው አሉ። በ8 አመት የደረስኩ የሚላለ በ10 አመት የደረስኩ የሚላለ በበረሃ እየተንከራተቱ አውሬ እየበላቸው ታመው ሽፍታ እየቀጠቀጣቸው ሙተው የሚቀሩ አሉ። ልክ ሐጅ ሲወጣ በወትሮ ጊዜ አንድ ሰው ሐጅ ሲወጣ ከቤተሰቡ ተላቅሶ ተሰነባብቶ ልክ እንደ ሎተሪ ነው ምናልባት ደርሶ የሚመለሰው። ከሚመለሱት እዛው ወጥተው የሚቀሩት ነበር የሚበዙት ማለት ነው። የዛ ሁኔታ እንግዲህ ስለሚያጋጥማቸው አላህ ጊዜውን ሰፋ አደረገላቸው ማለት ነው። ተሸዋል ጀምሮ ኢህራም ማድረግ እንደሚቻል ማለት ነው። ተዛ እስተ ዙልሂጃ 13 ቀን ስራው እንደሚጠናቀቅ። ስለዚህ እነዚህን ጊዜያቶች አላህ Subhanahu Wa Ta'ala ራሱ መደባቸው። ሐጅ የሚከናወንበት ጊዜ በፈለከው በረቢዑል አወል ወይ ጁማዳ በእንትና ሳይሆን እኔ በመደብኩት ወራት መሆን አለበት። እነሱም አሽሁሩን ማዕሉማት የታወቁ ተጥንት ጀምረው የመጡ ናቸው በታሪክና ተሸዋል ጀምሮ እስተ ዙልሂጃ 13 ነው የሚደረገው ማለት ነው። በመሆኑም ፈመን ፈረደ فيهن الحج በእነዚህ ወራቶች ውስጥ ያው 2 ወር ተኩል አካባቢ ማለት ነው ጋሊበን ያው 3ኛው ወር ስለሄደ ስለገባ እንደ 3 ሙሉ ወር አድርጎ ቆጠረው በጀምዕ ማለት ነው። በእነዚህ ቀናቶች ውስጥ ሐጅን እሰራለሁ ዘንድሮ ብሎ በራሱ ላይ ውሳኔ ያሳለፈ ሰው እቅድ የያዘ ሰው ማለት ነው ምን ይጠበቅበታል? ፈላ ረፈተ ረፈስ ማድረግ የለበትም። ረፈስ ማለት ከባለቤቱ ጋር ግንኙነት ማድረግ አይፈቀድም። ኢህራም ያደረገ ሰው በሐጅም ሆነ በዑምራ ኢህራሙን አጠናቆ ተስራው እስከሚወጣ ድረስ ግንኙነት እንደማይፈቀድ ይወቁና ተጠንቀቁ ይላል ማለት ነው። እና ብዙ ጊዜ ባልና ሚስት አብረው በሚሄዱበት ጊዜ እንደሌላው ጊዜ መስሏቸው
የሐጅ ስራ ከጀመሩ በኋላ ግንኙነት ካደረጉ ሐጃቸው ይበላሽባቸዋል። ያ እንዳይሆን አስቀድሞ አበክሮ አስጠነቀቀ ማለት ነው። ግንኙነት የለም። በተለይ ቀደም ብሎ ኢህራም የሚያደርጉ ሰው ጊዜው ሲራዘምባቸው ለስተት ይጋለጣሉ። ያ እንዳይሆን ኢህራሙን ከፈለክ ተሸዋል ጀምሮም ኢህራም ማድረግ ይቻላል። ግን መጠንቀቅ ያለብህ ነገር ግንኙነት እንደሌለ ወቅ ይላል ማለት ነው። ወላ ፉሱቅ እንደገና ደግሞ ህገወጥ ነገሮችን መስራትና መናገርም አይፈቀድም። ሐጅ የገባ ሰው ቁጥብ መሆን አለበት። አፉ እንደፈለገ መናገር፣ እጁ እግሩ ማንኛውም የሰውነት አካሉ ደስ ያለውንና የፈለገውን ነገር መስራትና መናኘት የለበትም። ቁጥብና ጥንቁቅ መሆን አለበት ማለት ነው። እንግዲህ ፉሱቅ በማንኛውም ጊዜ አይፈቀድም። ፉሱቅ ማለት ከአላህ ፍቃድ መውጣት፣ ከአላህ ፍቃድ መውጣት በየትኛውም ጊዜ አይፈቀድም። ወኹሱሰን በዚህ በተከበረ ቦታና በተቀደሰ ወር ግን ወንጀል ትንሿ ወንጀል እንኳን ብትሆን በጣም ትከብዳለች። ስለዚህ እንደ ማንኛው ጊዜ እንዲሁ ዝም ብለህ እንዝላልነት እንዳታሳይ መጠንቀቅ አለብህ። መጥፎ ነገር ባፍህም እንዳይወጣ በእጅህም በማንኛውም የአካል ክፍልህ እንዳይከሰት ተፉሱቅ መራቅና መጠንቀቅ ግድ ይሆናል ማለት ነው። ወላ ጂዳል እንደገና ደግሞ ክርክርና ውዝግብ ማድረግም አይፈቀድም። ፊል ሐጅ ፊ አዕማል الحج በሐጅ ስራ ላይ ሆነህ ማለት ነው። እና ሰዎች እንግዲህ ከጓደኛ ጋር ወይም ደግሞ ከተለያዩ ሙዓመላ ከምታረጋቸው ካስተናጋጆች ከባለስልጣናት ጋራ በሆነ ባልሆነ ነገር መናቆርና መከራከር አይፈቀድም ማለት ነው። እና የሚያከራክር ነገር ካጋጠመህ ያው ሐጀኛ መሆንን አስገንዝበህ አነ ሙህሪም ብለህ ለአላህ ተተመሄድ ያለብህ ማለት ነው። ያ ካደረክ ነው ጤናማ ሐጅ ልታደርግ የምትችለው። አለበለዚያ እነዚህን ሙኻለፋዎች ካደረክ ሱሪ ይሆናል፣ ሐጅ ዝም ብሎ ፎቶ ይሆናል ማለት ነው፣ መንፈስ የሌለው እና መንዙዓ በረካ እንዳይሆን ከነዚህ ነገሮች መራቅና መጠንቀቅ አለብህ ይላል። ወማ ተፍዓሉ ሚን ኸይር በዛ በሐጅ ስራ ላይ ተሰማርታችሁ ማንኛውም የምታከናውኑት መልካም ስራ ሁሉ በቃልም በተግባርም በኒያም የምታደርጉት እንቅስቃሴ ሁሉ ያዕለሙሁላህ አላህ ሱብሓነሁ ወተዓላ ያውቅላችኋል። ያን ሁሉ መልካም ስራ ለአላህ ብላችሁ እስከሰራችሁ ድረስ ተገቢ ወረታችሁን ይቸራችኋል። እንዲሁም በተቃራኒው መጥፎ ስተት ፉሱቅም ብትሰሩ ሰው ባያችሁና ባያውቅባችሁም አላህ ያውቀዋልና ያንን ስተት እስከፈጸማችሁ ድረስ ከአላህ እይታ እንደማታመልጡ እወቁና ተጠንቀቁ ይላል ማለት ነው። ወተዘወዱ እንደገና ለሐጅ ለዑምራ ስትወጡ ደግሞ በቂ ስንቅ ይዛችሁ መውጣት አለባችሁ ራሳችሁን ችላችሁ። ምክንያቱም ጌታችሁ ጋራ ለመገናኘትና እስከዛሬ ያፈራችኋቸውን ወንጀሎች ለማራገፍ ነው የምትወጡት። እዛ ሄዳችሁ ከአላህ ሌላ ያለን ላለመከጀልና ላለመለመን የሚያስፈልጋችሁን ስንቅ ራሳችሁ ተሰንቃችሁ መሄድ አለባችሁ ይላል። ፈኢነ ኸይረ ዛዲ ተቅዋ ተስንቅ ሁሉ የሚበልጥና የሚመረጠው የክብሩን የሚጠብቁበት የሆነ ስንቅ ነው ይላል። አንድ ሰው ለሐጅ ወይም ለዑምራ በሚወጣ ጊዜ ሰው በተፈጥሮ ያው መብላት መጠጣት ሁልጊዜም ፍላጎቱ ነውና ለዛ የሚበቃውን ገንዘብ ይዞ መውጣት አለበት። ያንን ይዞ ከወጣ ማንንም አይከጅል ማለት ነው። ረግባህ ወደ ጌታ ብቻ ይሆናል እና ሰው እንዲያረግልኝ ይሆን ሰው እንዲሰጠኝ ይሆን የሚል ነገር ካለ ልብህን ሰረቀህ ማለት ነው። አላህን በመለመን አላህ እንደ በመጥናት ፈንታ ሰዎች እንደ መጥናት ሊመጣ ነው ማለት ነው። ያን ጊዜ ደግሞ አላህ ገይር አለው ይቆጣል። እኔ እንደ ልጠና እኔን ቤት ልዘይር መጥተህ እንደገና ደካሞቹን መለመን ጀመርክ ይልሃል ማለት ነው። ያ እንዳይሆን በቀጥታ ቀናዓ እንዲኖርህ የራስህን ስንቅ አዘጋጅተህ መውጣት አለብህ። የራስህን እንዳቅምህ ደረቅ ኮቸሮን ብትሆን ያችን በልተህ ችግሩን ችለህ ተጌታህ ጋር ብቻ መሆን አለበት ንግግርህና ደይጥናትህ። ፍጡሮችን እርሳቸው እዛ ላይ ልክ ሶላት የገባ ሰው ከጌታ ጋር እንደሚወያየው ማለት ነው። ያ ከሆነ በቀጥታ እንግዲህ አላቃ ከሱ ጋር ሲሆን አላህ ይደሰትልሃል ማለት ነው። ማንንም አትፈልግም፣ ማንንም ደጃጥናም ለማንም አታጎበድድም። አላህ ብቻ ወንጀሌን ይማረኝ ይቀበለኝ የሚለው ብቻ ነው ሹግለ ሻጊል የሚያሳስብህና የሚያስጨንቅህ። ይሄ እንዲሆን ስንቅ ይዞ መውጣት አስፈላጊ ነው ይላል ማለት ነው። እና ፈኢነ ኸይረ ዛዲ ተቅዋ ማለት ማተተቂ ቢሂ ሚን ሱአሊ ናስ ሰዎችን ከመለመንና ደይተ መጥናት የምትጠበቅበት ስንቅ ነው ጥሩ ስንቅ ማለት። አንተ ዝም ብለህ ወጥተህ ግን እንደገና ሲቸግርህ ሰዎችን በመለመን እነሱንም ደግሞ የምታስቸግር ከሆነ
ሁለት አይነት ስተት ተፈጽማለህ ማለት ነው። አንተ አላህን ትተህ ሰዎችን መለመን ትጀምራለህ። እነሱ ደግሞ ምናልባት በቂ ላይኖራቸው ይችላል፣ ይቸገራሉ። የሀጀኛ ነው ተቸግሮ እየለመነን ብለው እነሱም ደግሞ የማይበቃቸውን ስንቅ ቆርሰው ተሰጡ፣ እነሱንም ችግር ላይ ልጥላቸው ትችላለህ። ያ እንዳይሆን አንተ የሚበቃህና ተለመና የሚጠብቅህን ስንቅ ይዘህ መውጣት አለብህ ይላል። እና በአንድ ወቅት የመን አካባቢ የመጡ ሁጃጆች ሀገራቸው ሲመጡ ነህኑ ወፍዱላህ የአላህ እንግዶች ነንና ተወከልና አለላህ አላህ ይቀልበናል እንሂድ ብለው ባዶ እጃቸውን መጡ ይባላል። እና እዚህ መጥቶ ሲርባቸውና ሲቸገሩ እንደገና ሰዎችን በየሰፈር እየዞሩ እንዲሁም ሀጀኞችን በየመደበሩ እየሄዱ መለመን ጀመሩ። ያኔ አላህ Subhanahu Wa Ta'ala ይህን አያ አወረደ። መጀመሪያ ስንቃችሁን ይዛችሁ መምጣት ነበረባችሁ። ተወከልና አላችሁ፣ ተወኩል ሳይሆን ተዋኩል ላይ ናችሁ አለ ማለት ነው። ተወኩል ማለት አንተ የሚገባህን ሰበብ ይዘህ ከዛ በኋላ አላህ የጎደለውን ይሙላው ስትል ነው ተወኩል የሚባለው። ምንም ነገር ሳትይዝ ግን ተወኩል ማለት ስተት ነው፣ የስንፍና ስራ ነው ማለት ነው። ስለዚህ በዚህ መልክ ስለመጡ እነሱ እንደ ሰበብ ንዙል ቢሆንም ማንኛውም ሀጀኛ በማንኛውም ጊዜ ሀጅ በሚወጣ ጊዜ በቂ የሆነ ስንቅ ይዞ መውጣት ያለበት መሆኑን ነው አላህ የመከረውና ያስተማረው ማለት ነው። እንደገና ደግሞ በአጠቃላይ መልኩ ሲፈሰር ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ፣ ስንቅ ይዛችሁ ውጡ። ጉዞ በምትወጡ ጊዜ ረጅም ጉዞ ስንቅ አስፈላጊ ነው። ለዛ ለጉዟችሁ በሰላም አድርሶ የሚመልሳችሁ ስንቅ ይዞ መውጣት አስፈላጊ ነው ሲል ስንቅ የሚለውን ቃል ተጠቀመና እና ለዚህ ለትንሿና ለአንድ ሰሞኗ ጉዞ ስንቅ ማዘጋጀት አስፈላጊ ከሆነ ለረጅሙና ለማይመለሱበት ጉዞስ ያ ደግሞ የበለጠ ስንቅ ያስፈልገዋል፣ የአኺራ ጉዞ ለማለት ነው። እና እዚህ ዱንያ ላይ በአጠቃላይ ሰዎች ያው ግዚያዊ ናቸው። ወደፊት የሚሄዱበትና ተሄዱ የማይመለሱበት ጉዞ አለ አኺራ የሚባል ነገር። ለዛ ለረጅሙ ጉዟችሁም ከዚህኛው ጉዟችሁ ተምራችሁ እዛ ሀጅ ስትመጡ እስከምትመለሱ ድረስ አስፈላጊ ስንቅ እንደሚያስፈልግ ዝግጅት እንደምታደርጉ ሁሉ ለአኺራችሁ ደግሞ የሚበጃችሁን በህይወታችሁ ሙሉ ስንቃችሁን ደግሱና አዘጋጁ ለማለትም ተፈስሯል። ወተቁኒ ለማንኛውም እኔን ፍሩ ተጠንቀቁ ያ ኡሊል አልባብ የጤናማ አእምሮ ባለቤት የሆናችሁ ሁሉ ይላል። አቂል የሆነ ሰው ሁሉ አላህን መፍራት መጠንቀቅ ይገባዋል። ምክንያቱም አላህ ተፈለገ በዱንያም በአኺራም ሊቀጣ የሚችል ጌታ ነው። እሱ ሊቀጣ ከፈለገ ደግሞ ማንም ሊያስጥል አይችልም ማለት ነው። ስለዚህ ማንም ሊገላግልና ሊያስጥል የማይችለውን ነገር በተቅዋ ነው እንጂ መከላከል የምትችለው እንዲሁ በቀላሉ አመልጣለሁ ብለህ ማሰብ የለብህም አቂል እስከሆንክ ድረስ ማለት ነው። ከዛ በማያያዝ እና ይህን ነገር እንግዲህ ስንቅ ይዛችሁ መውጣት አለባችሁ፣ ጥንቃቄ ማድረግ አለባችሁ በሚል ጊዜ ሀጁንም ደግሞ ዑምራንም ሆነ ሀጅን ለአላህ ብላችሁ በኩል ኢኽላስ ማሟላት አለባችሁ ከሚሉት መልእክቶች ሰዎች በጣም ነገሩ እያሰጋቸው መጣ ማለት ነው። እና በዚህ ለሀጅ ወጣ ሰው በምንም አይነት በቀጣም ሆነ በተዘዋሪ ስለ ዱንያ ማሰብ የለበትም። ስለ ጊዜያዊ ጥቅም መጨነቅ አይገባውም። ይህን ካደረገ ሐራም ነው ወይም ሀጁ ከንቱ ነው ማለት ይሆን የሚል ስጋት እየተሰማቸው መጣ። ያኔ ምን አለ አርሐሙ ራሒሚን ለይሰ አለይኩም ጁናሁን፣ ይህም ከመሆኑ ጋራ በእናንተ ላይ ወንጀል የለባችሁም። አንተ ብተጉ ፈضላ ምን ረቢኩም፣ ከጌታችሁ የሆነ ትሩፋት ብትፈልጉ ይላል። ወትሮ ጀምሮ ያው ሀጅ በተለምዶም እንደሚባለው ሀጀትም ህጀትም ነው። ሰዎች ወትሮ በጃሂልያም ጀምረው ሀጅን መውሲመል ቲጃራ ያረጉት ነበረ። የንግድ ጥሩ አጋጣሚ ነበረ ማለት ነው። በአለም ዙሪያ የሚገኙ ሰዎች ሁሉ ይመጣሉ። ሁሉም በየሀገራቸው የሚያመርቷቸውን ሸቀጦች ጭነው ይመጣሉ። እዚህ በሚመጡ ጊዜ ሁሉም የደራ ገበያ ያገኛሉ። የሚና ገበያ ይግጠምህ እንደሚባለው ማለት ነው። በዛ እንግዲህ ሀጃቸውንም አድርገው እንደገና የዱንያ ፍላጎታቸውን ማሳክተው ብዙ አትርፈው ይመለሱ ነበር። አሁን ግን እስላም የተቅዋ ማድረግ አለባችሁ የሚለውን ነገር እየደጋገመና ጥንቃቄ ማድረግ እንዳለባቸው ሲነግራቸው የሀጅ ስራንም ምናልባት የሀጅ ስራ ላይ ያለን ንግድ እንቅስቃሴ ማድረግም አይፈቀድም ይሆናል የሚል ስጋት ሲሰማቸው ይሄ አይደለም አላህ እና በሀጅ ስራ ላይ ያላችሁ ዋናው አላማችሁና ጉዟችሁ ለሀጅ እስከሆነ ድረስ እግር መንገዳችሁን የንግድ ስራን ብትሰሩ ሀጁን በማይጋፋ መልኩ
በዛ ሳቢያ የአላህን ሲሳይ ብትፈልጉ ወንጀል የለባችሁም ብሎ ፈቀደ ማለት ነው። ስለዚህ ሐጅ ላይ ያለ የተለያዩ አገልግሎቶችን ለሐጃጆች እየሸጡ የኸደማት እየሰጡ የሚሐጅጁ ቢኖሩ አይከለከሉም ማለት ነው። ምክንያቱም አንደኛ እነሱ ተጠቃሚ ይሆናሉ፣ ሁለተኛ ደግሞ ለሐጃጁ ኸደማት ያገኛል ማለት ነው። ሁሉም ባዶ እጁን ከሄደ ለችግር ይጋለጣል። ስለዚህ የሚችሉ ሰዎች በተለይ የምግብ ሸቀጦችን ይዘው ከሄዱ ያ ነገር ባለ ቁጥር ሐጃጁ የተመቻቸ ኑሮ ይሆንለታል ማለት ነው። የሚፈልገውን ነገር በቀላሉ ሊገዛ ይችላል። ስለዚህ ንግድ በማድረግ የአላህን ትሩፋት መፈለጋችሁ ይህን አልቃወመውም። ግን ንግዱን እንደዋና አላማ አድርጎ የሚሄድ ከሆነ ሐጅ አድርጎ ለማያውቅ ሰው ያ ሌላ ጉዳይ ይሆናል ማለት ነው። ሐጅ አድርጎ የማያውቅ ሰው ኢህራም ባያደርግም ለንግድ ብቻ ቢሄድ ይችላል፣ ምንም ችግር የለም። ምክንያቱም ፈሪዷውን ተወጥቷል። ዋናውን ሐጅ ያላደረገ ሰው ግን እዛ ዝም ብሎ ለንግድ ሂዶ ውሎ መምጣቱ ምናልባት ከርሞ ላይ ደርስ ይችላል፣ ኸሳራ ነው የሚያጋጥመው። ያ መጀመሪያ ግዴታውን መወጣት አለበት። ስለዚህ በሐጅ ስራ ላይ ጎን ለጎን የንግድ ስራ በመስራት ትሩፋት ብትፈልጉ ይሄ ወንጀል አያስከትልባችሁም በማለት ፍቃዱን ሰጠ። ፈኢዛ አፈቱም ሚን ዓረፋት እና ዓረፋት ሂዳችሁ ያው የሐጅ ስራ ዋና ቁንጮው መሰረቱ ዓረፋት ነውና ዓረፋት ደርሳችሁ ስትመለሱ ፈዝኩሩላህ ጌታችሁን አውሱና አወድሱ ዒንደል መሽዓሪል ሐራም በተከበረው ኬላ ላይ ይላል ማለት ነው። የተከበረው ኬላ የሚለው ሙዝደሊፋ ነው። ሙዝደሊፋ እንግዲህ ጧት ያው ወደ አረፋ ይሄዳል፣ ሰዎች እዛ ቁመው ይውላሉ። ልክ ፀሐይ ስትጠልቅ ተአረፋ ተመልሰው ወደ ሙዝደሊፋ ይመጣሉ፣ ሙዝደሊፋ ያድራሉ ማለት ነው። ይሄ ሙዝደሊፋ እንግዲህ ህጋዊ ኬላ ነው። ማንም ሰው ልዩ ዑዝር ከሌለው በስተቀር አልፎ ሊሄድ አይገባም ሙዝደሊፋን። ሙዝደሊፋ ልክ እንደ አረፋ መሽዓር ነው ማለት ነው። እና አረፋ ላይ አልሐጁ አረፋ እንደተባለው አረፋ ያልዋለ ሰው ድል ያመለጠው ሰው ሐጅ እንዳመለጠው ነው የሚቆጠረው። ከዛ በመለስተኛ ደረጃ ደግሞ በሁለተኛ ደረጃ ልክ እንደ አረፋ ባይሆንም መሽዓር አልሐራም ደግሞ የሌሊት ኬላ ነው ማለት ነው። የቀኑ አረፋ ነው፣ የሌሊቱ ሙዝደሊፋ ነው። ስለዚህ ሙዝደሊፋን በምትደርሱ ጊዜ እዝኩሩላህ ዒንደል መሽዓሪል ሐራም በተከበረው ኬላ ላይ በመሽዓር አልሐራም ጌታችሁን ማውሳት ማብዛት አለባችሁ። እዛ ጌታን በተልቢያ በተክቢራ በተስቢህ ባወደሳችሁት ቁጥር ይደሰትላችኋል ማለት ነው። ዒንደል መሽዓሪል ሐራም ወዝኩሩሁ ከማ ሃዳኩም ሊአጅሊ ማ ሃዳኩም እንደማለት ነው። አላህ ሱብሓነሁ ወተዓላ የዚህ የእስላምን እምነት ለመራችሁና ለዚህ እድል ለመረጣችሁ ጌታ ሰፊ የሆነ ምስጋናና ውዳሴ በዛ ቦታ ልታቀርቡለት ይፈለጋል ይላል ማለት ነው። እና አላህ እንግዲህ አንድ ነገር ሲያዝ ለምን እንዴት አይባልም፣ ምክንያቱም እሱ ነው የሚያውቀው። የትም ቦታ ልታወድሰውና ልታመሰግነው ትችል ነበር፣ ግን በዛ ቦታ በዛ ሰዓት በዛ ሁኔታ እንድታወድሰኝ ይፈልጋለሁ አለ። ቀን አረፋ ስታወድሰኝ እንድትውል እፈልጋለሁ፣ ሌሊት ደግሞ ሙዝደሊፋ እንድትቀጥል ነው የሚለው ማለት ነው። እነዚህ ቦታዎች እንግዲህ በጣም ወሳኝ አድዒያ የሚደረግባቸው የሚገቡ ቦታዎች ናቸው። ከማ ሃዳኩም ማለት ሊአጅሊ ማ ሃዳኩም አላህ ሱብሓነሁ ወተዓላ ሸሪዓተል ኢስላምን የመሰለ ዲን ለመራችሁና ለዚህ ላደላችሁ ጌታ ሰፊ ምስጋና በዛ ቦታ ልታቀርቡለት ይገባል። ወኢን ኩንቱም ሚን ቀብሊሂ ለሚነ ዷሊን ከዛ ቀደም ሲል እናንተ ታአላህ ፍቃድ የራቃችሁና የተሳሳታችሁ ህዝቦች ነበራችሁ። ከዛ ከጨለማ ህይወት አውጥቶ ለእንዲህ አይነት ብርሃናማ ዲን ላበቃችሁ ጌታ በዛ ልዩ ቅዱስ ቦታ ልታወድሱት ይገባል ይላል ማለት ነው። ወኢነኩም ኩንቱም እንደማለት ነው። ኢን ሙኸፈፋ ትሆናለች እዚህ ላይ። እናንተ ካሁን ቀደም በጃሂልያው ዘመን ይህን ሁሉ ሸራኢዕ አልኢስላም አታውቁም ነበረ፣ በጨለማ ዝም ብላችሁ የምትደናበሩ ነበር። ከዛ ጨለማ ህይወት እንዲህ አይነት ብርሃናማ ዲን አምጥቶ ለዚህ ላበቃችሁ ጌታ በእነዚህ ቅዱስ ቦታዎች ልታወድሱና ልታመሰግኑት ይገባችኋል ይላል ማለት ነው። ثم افيدوا من حيث افاض الناس ከዛ ቀጥሌ ልነግራችሁ የምፈልገው ሌላው ትልቁም ነገር ይላል። ثم እዚህ ላይ ተዕቢሯ ለተርቲበ ዘማን ሳይሆን ለተርቲበ الإخبار ነው ማለት ነው። ከዚህ በኋላ ልነግራችሁና ላስገነዝባችሁ የምወደው ለማለት ነው እንጂ ከአረፋ ከመጣችሁ በኋላ በሚለው ጋር እንዳታያይዙት። መጀመሪያ ተአረፋ ወደ ሙዝደሊፋ ስትመለሱ ስንል
ታረፋ ተመልሰናል ሙዝደሊፋ ደርሰናል ثم افيدوا من حيث افاض الناس የሚለው ሲመጣ ሰዎቹ ከሚመለሱበት ቦታ ተመለሱ ሲል ምን ማለት ነው? ታረፋ ተመለሱ ማለት ነው። አረፋማ ተመልሰን እንደገና ስንቴ ነው የምንመለሰው የሚል እሽካል እንዳይመጣባችሁ ማለት ነው። እና ይሄን ያለበት ምክንያቱ መኮች የተለየ ችግር ነበረባቸው በዛ ቦታ ላይ። መኮች በጃሂልያ ጊዜ እንደ ሌላው ህዝብ አረፋ ይሄዱም ነበር። የመጨረሻ ኬላቸው ሙዝደሊፋ ድረስ ነው የመካ ነዋሪዎች። ሌላው ከውጭ ሀገር የመጣ ህዝብ በሙሉ አረፋ ሄዶ በበረሃ ሲቆላ ይውሎ ይመጣል። እነሱ ግን ለስሙ ያህል ሙዝደሊፋ ድረስ ሲሉና ወዲያውኑ ተመልሰው ቤታቸው ነው የሚያድሩት መካ ማለት ነው። ይሄን ያረጉ ነበር። ይሄንን እንደ ክብር እንደ ማዕረግ ይቆጥሩት ነበር። نحن الحمص ይሉ ነበር። እኛ ልዩ የአላህ ቤተሰቦች ነን። ከማንም ጥርቃሜ ጋር አረፋ በረሃ ሄደን መተራመስ የለብንም። ተውባክ ባተሌ ሁሉ እዛ ይሄድ እኛ ቶሎ ድረስ ብለን በቂ ነው። ይሄው የአላህ ወዳጆች የአላህ ጎረቤቶች ስለሆን የቤቱ ጎረቤቶች ርቀው መሄድ የለባቸውም ራሳቸውን ክብር ለመስጠት ማለት ነው። ይሄን ያደርጉ ነበር። ይሄ ነገር በእስላም እንዲታረም ተደረገ ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም መጀመሪያ እዛ በሚደርሱበት ጊዜ ወደ አረፋ ሲያመሩ ሰዎቹ ግራ ተጋባቸው። ምን ሆኑ? በተለይ ቁረሽ የሆነ ሰው ጭራሽ አረፋ ይሄድም ነበር። ሰውየው ቁረሽ መሆኑን ረሳ እንዴ አሉ ሷሃቦቹ ራሳቸው። እና ሲሉ እናንተ ናችሁ የረሳችሁት እና ማን ነው ሙዝደሊፋ ተመለሱ ያለ? ይሄ እኮ እና ወጀል የመጡት ችግር ነው። የበጃሂልያ ራሳቸው ለስንፍና በረሃ ለመሄድ እንደገና ደግሞ ከሌላው ሰው የበለጠ ክብር ያላቸው ለማስመሰል ያደረጉት ደባ እንጂ ኢብራሂም የመሰረተው ሐጅ አረፋ መድረስ አለበት። አረፋ ሳይደርስ ሐጅ የለም አሉ። አልሐጁ አረፋ። ስለዚህ መሄድ አለባችሁ አለማን። ይሄንን አባባል እንግዲህ በተግባርም በቃልም አላህ Subhanahu Wa Ta'ala አሰመረበት። ስለዚህ ثم اخبركم وانبئكم هنا እንደማለት ነው። እዚህ ላይ ثم ለኢኽባር ናት። እዚህ ላይ ላስጠነቅቃችሁና ላስገነዝባችሁ የምወደው ትልቁ ቁም ነገር አፊዱ من حيث افاض الناس سائر الناس الذي جاءوا من الافاق ከተለያዩ ክፍላት ዓለም የመጡት የከርታታዎች እንግዳዎቹ አረፋ ሄደው ነውና የሚመጡት። እናንተም ሐጅ እንዲሆንላችሁ ከፈለጋችሁ ከሌሎቹ ህዝቦች ጋር ተቀላቅላችሁ አረፋ ሄዳችሁ ከዛ አብራችሁ መመለስ አለባችሁ። ተዛ ደርሳችሁ እንኳን ቀድማችሁ ፀሐይ ሳትገባ ብትወጡ አይሆንም ማለት። ልክ እዛው ለህዝቦች ጋር ፀሐይ ስትጠልቅ ከዛ ልክ እንደ ጎርፍ ህዝቡ እየተርመሰመሰ ሲመለስ እንደዛው አብራችሁ መመለስ አለባችሁ እንጂ ራሳችሁን ወደ ኋላ ቀልብሳችሁ መመለሳችሁ አግባብ አይደለም በማለት ነቀፈና አረመው ማለት ነው። ወስተግፊሩላህ እስከ ዛሬም አረፋ ሳይደርስ ሐጅ ይሆናል የሚለው የጃሂልያ ስራ ነው፣ ህገ ወጥ ነው። ላለፈው ምህረት ጠይቁ፣ ወንጀል ሲሰሩ ከርማችኋል። ካሁን በኋላ ግን ሐጅ የሚባል ሰው የቅርብም የሩቅም ሐጅ ከሆነ አረፋ ያልደረሰ ሰው ሐጅ የለውም። ላለፈው ይቅርታ እየጠየቃችሁ ካሁን ጀምራችሁ ግን ልክ እንደ ሌላው ህዝብ አረፋ ሄዳችሁ መምጣት መቻል አለባችሁ ይላቸዋል ማለት ነው። ኢነላህ ገፉሩር ረሂም። ላለፈው ተሳስተናል ብላችሁ ተተጣጣችሁና ምህረት ከለመናችሁት አላህም አይጨክንም፣ ምህረተ ሰፊና ሮሮ ነውና ሊምራችሁ እንደሚችል ነው። ካሁን በኋላ ግን አረፋ ያልሄደ ሐጃጅ እንደ ሐጅ አይቆጠርም ሲል አስጠነቀቀ ማለት ነው። እና فاذا قضيتم مناسككم ይላል ከዚህ በመቀጠል እና አላህ Subhanahu Wa Ta'ala እንግዲህ ማንኛውንም የምንሰራውን ነገር በተለይ አርካነል እስላም የሆኑ ነገሮች በሚገባ ነው የሚያሰምርባቸው ማለት ነው። ምክንያቱም ያን ነገር ማሟላት እስላም ነው። ያ ነገር ከጎደለ የእስላም ማዕዘን ስለሚጎድል አርካነል እስላም ላይ ሁሉ ጊዜ እንደ ፊቅህ ኪታብ ነው የሚያሰምርባቸው በደንብ ጥቅቅን ነገሮችን ሳይቀር ማለት ነው። ሙኻለፋዎችንም ያርማቸዋል። እና ረሱልም አለይሂ ሰላቱ ወሰለም ስለዚህ ነው ኹዙ ዐኒ መናሲከኩም በእንዝላልነት ዝም ብላችሁ የምሰራውንና የምነግራችሁን ሳትከታተሉ ነገ መሰለኝ ውስጥ እንዲያትገቡ የምሰራትን ነገር በሚገባ ተከታተሉ፣ የምናገራትንን ተከታተሉ፣ መናሲካችሁን ከኔ ያዙና ውረሱ። ለዓሊ ላአልቃኩም ባዕደ የውሚ ሃዛ ከዚህ ቀን በኋላ ደግሜ በዚህ ቦታ አብሬያችሁ ላልኖር እችላለሁኝ እና የማደርገውን ነገር ሁሉ በሚገባ ተከታተሉ ተስር ተስር እያሉ ያስጠነቅቋቸው ነበረ። ስለዚህ እና አቡ ሁረይራ እነ ጃቢር ኢብኑ አብዱላህ እነ ኢብኑ ዑመር የመሳሰሉት ወጣቶች
በአጠቃላይ ልክ እንደ ጋዜጠኛ በተጠንቀቅ 24 ሰዓት ቁመው ነበር ሐጅ ውስጥ የሚጠናቀቅ ድረስ የሚያደርጓትን የሚናገሯትን ሁሉ ተስር ተስር የሚዘግቡት ማለት ነው። ያን በሙሉ አምጥተው ለኡመቱ አሸጋግረዋል። ያንን አሟላና የወረሰ ሁሉ ሁጃጅ በትክክል ሐጁ ይሟላለታል። ካልሆነ ግን በአሁኑ ጊዜ እንደሚደረገው መላይኖች ይርመሰመሳሉ። ግን እንደ ከብት ሄዶ መመለስ እየሆነ ነው ያለው። ስለ መናሲኩ የሚያውቁት ሰዎች በጣም ጥቂቶች ናቸው። የሚገርመው አይጠይቁም ደግሞ መሄድ ብቻ ዝም ብሎ ሲሄዱ መሄድ ብቻ ምን ማድረግ አለብን የሚጠይቁት ታበላሹ በኋላ ወይ ሐጁ ተተጨረሰ በኋላ ነው እንዲሁኝ ነበር እንዲያርግ ነበር የሚሉት። መጀመሪያ ግን ሰዎች ሐጅ ከመሄዳቸው በፊት እንዴት እንደሚያደርጉ ኮርስ መውሰድ አለባቸው። ቢያንስ ደግሞ ተስር ተስር ልምድ ያላቸው አሊሞች ካሉ ወይም ዱዓቶች ወይም ደግሞ በስራ ልምድ ራሱ የመካ ሰው ሁልጊዜ ያውቃል እዛ ያደገበት ስለሆነ ማንኛውም ዕውቀትና ልምድ ያለውን ሰው ጠጋ ብሎ እሱን እየጠየቁ መስራት መቻል አለበት። ዝም ብሎ ግን እየተግፋፉ ሄዶ መመለሱ ጥቅም የለውም። ምክንያቱም የሚያበላሽ ነገር ከሰራህ የሐጃጆች መናጆ ነው የምትሆነው ማለት ነው። እና ማአክተር الحجاج አለ አንዱ ሰው በአንድ ወቅት በጣም በዝቶ ሲያየው ሐጃጆች እንዴት በዙ ምን ያህል ብዙ ሁጃጅ አለ ብሎ ተገረመ። ማአቀል الحجاج በላሉ። ሌላው ሐጃጆችማ ጥቂት ናቸው እነዚህ አጃቢዎች ናቸው አለ አንዱኛው። ጥቂቶች ናቸው በአላህ በሚፈልገው መልክ የሚያደርጉት ባታቃቸው ብታቅኑሮ በጣም ጥቂት ናቸው አለ። ግን አጃቢዎቹ ናቸው የበዙት። ስለዚህ አጃቢ እንዳንሆን መጠንቀቅ ያስፈልጋል ማለት ነው። هذا وصلى الله وسلم على النبي وعلى اله